ቀኑ ቢረዝም ትዝታው ከኔ ጋር ይኖራል። ሻዕቢያና ህወሓት በፍቅር ያበዱበት ዘመን ሊያበቃ የ12 ወራት ብቻ እንደቀረው ከነሱ በስተቀር ማንም አያውቅም። እኔና ቤተሰቤ ወደ አባቴና እናቴ አገር ኤርትራ ልንጓዝ መሆኑን ሳውቅ እጅግ ከመደሰቴ የበዛ ቀኑም ሌሊቱም እንደዋዛ አልገፋልህ አለኝ። ትውልዴ በአስመራ ልዩ ስሙ ገጀረት ንእሽተይ በተባለ ውብና ድንቅ ማህበረሰብ የሚገኝበት ሰፈር ነው። የ2 ዓመት ሕፃን ሆኜ ለመጀመሪያ ጊዜ በአውሮፕላን ከአስመራ ወደ አዲስ አበባ ነበር የበረርኩት። የያኔው አዲስ አበባ በብዛት በጭቃ ቤት በተሰሩ ቤቶች ያሸበረቀች ነበረች። ትምህርቴን በቡልጋሪያ መዋለ ሕፃናት በወር 3 ብር እየተከፈለልኝ ነው የተማርኩት። ጊዜው ደርግ ሊወድቅ 4 ዓመታት ብቻ ቀርቶት ነበር። አንደኛ ክፍልን የጀመርኩት በ45 ቀበሌ የሚገኘው ዕውቀት ምንጭ ትምህርት ቤት ነበር። ከዛም የደርግ ውድቀቱን ሆኖ ኢህአዴግ ሲገባ ሁለተኛ ክፍሌን በ42 ቀበሌ አጼ ዘርዓ ያዕቆብ ትምህርት ቤት ነው የተማርኩት። ስለ አገሬ የነበረኝን ፍቅር ልጅነቴ ሳይገድበኝ በጆሮዬ እየሰማው ልቤ ውስጥ በማጠራቀም ነበር ያደግኩት። በተለይ አባቴ ስለ አገራችን አንድ አባት ለልጁ የሚያስተላልፈውን ታሪክ በደንብ ተወጥቶታል ብዬ ነው ማስበው። አስመራ ከተማ በጣም እንደምታምርና አባቴ ከሚገባው በላይ ጥሩ የልጅነት ትዝታ እንዳተረፈባት ሲተርክልን አዳምጥ ነበር። እኔም አስመራ ከተማን ለማየት በልቤ አስብ ነበር። ቀኑ ደረሰና የትምህርት ሰዓት ተዘግቶ ክረምት ሲሆን ወደ አስመራ እንደምንበር ተነገረኝ። ትኬቱ ከቦሌ አየር ማረፊያ ወደ አክሱም፣ ከዛም በሚኒባስና በአውቶቡሶች በአድዋ፣ አድግራት፣ መቀሌ አድርጎ በራማ አድ ኋላ መንደፈራ አድርጎ አስመራ የሚወስደውን የጉዞ ዕቅድ ነበር የያዘው። ጉዞ ከቦሌ አየር ማረፊያ በጠዋት ተነስተን አክሱም ከተማ ገባን። ሐምሌ 1997 የአክሱም ኤርፖርት የሰፈር ታክሲ ማቆያ ነበር የሚመስለው። አክሱም ሆቴል ይዘን ጉዞ ከ2 ቀን በኋላ ወደ መቀሌ እንደሚሆን እያሰብን የአክሱም ሐውልትንና የማርያም ጽዮንን ቤተክርስቲያን ልንጎበኝ ሄድን። በልጅነት ዓይኔ በደንብ ታዘብኳቸው። የወደቀው ሐውልት አጠገቡ ደግሞ የቆመ የድንጋይ ሐውልት ለመጀመሪያ ጊዜ ስላየው ማን እንደሰራው በማሰብ ውስጤ በአድናቆትና በመገረም ታዘብኳቸው። ልክ ነው፣ ይህ ታሪክ የአባቶቼ ታሪክ እንደሆነ አውቃለሁ። ቤተክርስቲያኑን በሚገባ ካየም በኋላ በንጋታው በትንንሽ ታክሲዎች ጉዞ በማቆራረጥ መቀሌ ማምሻውን ደረስን። ከአውቶቡስ ጣቢያ የነገውን የአስመራ ቲኬት ገዝተን ካደርም በኋላ ወደ አስመራ ላይ የጠቀስኳቸውን ከተሞች አቆራርጦ ከምሽቱ 5 ሰዓት አስመራ ከተማ ገባን። አስመራ ጽብቅቲ ብሎ በዓሉ ግርማ እንደተረከው ልክ ታምራለች። ከአዲስ አበባ ተለየችብኝ። በተለይ ንእሽተይ ገጀረት ውብ ነች። የቤቶቹ አሰራር፣ የውሃ ፍሳሹ በስርዓት መገንባቱና ከምንም በላይ የሰው ፍቅር የሚገርም ነው። አስመራም በደንብ ጎበኘው። ናቅፋ ሃውስ፣ ኒያላ፣ ኤክስፖ፣ ካቴድራል ወዘተ። በውስጤ ቤተሰቦቼን ለምን ይዘውኝ ሄዱ እያልኩኝ ጠይቅ ነበር። ወደ አዲስ አበባ ማለቴ ነው። የአስመራ 3 ወራት ቆይታ በገጀረት ናፍቆት ወደ መጣውበት ተመለስኩኝ። ከአስመራ መልስ ልቤ ሸፍቷል። ትምህርቴን መማር አልቻልኩም። ናፍቆት ደቅ ገጀረት ጸንቶብኛል። አባቴን መማፀን ጀመርኩ፣ ክረምትን በአስመራ ለማሳለፍ። እሽታውን ለግሶ ክረምትን በናፍቆት በመጠባበቅ ላይ ሳለው የኢሳይያስና የመለስ ፍቅር በፍቺ ሊያበቃ ጊዜ አልወሰደበትም። እኔን ከአስመራ ጉዞ የሚያሰናክነው አዲስ ጦርነት ብቅ አለ። ያኔ አገሬን አሰብኳት። አድጌ ለሀገሬ ዘብ የምቆምበትን ቀን ናፍቅ ጀመርኩኝ። ድምፅ ሐፋሽና የአሜሪካ ቪኦኤ በትግርኛ በመከታተል የበዛ ጊዜን ሰዋ ነበር። የሰማሁትን ለቤተሰቦቼና ከሰፈር ሰዎች ጋር ለመከራከሪያ ይጠቅመኝ ነበር።
ጦርነቱ አይሎ ሌላ መዘዝ ይዞ መጣ። የአይናችሁ ቀለም ካላማረን ውጡ ካለ የኢህአዴግ መንግስት መውጣት ብቻ ነው የሚለውን ቃለ መጠይቅ ተከትሎ ኤርትራውያን በየሰፈራቸው መታደን ጀመሩ። ብዙ ሰዎች ከሀገር ወደ ኤርትራ መባረር ጀመሩ። ለአስመራ ያለኝን ፍቅር ስለማቅ በዚህ መጥፎ አጋጣሚ እጣው ለኛ ቤተሰብ እንዲደርሰን ተመኘው። እኛን ሊበላ የተዘጋጀ ጅብ ግን አልተገኘም እስከዛን ሰዓት። በዚህ ሁኔታ ላይ የኑሮ ችግሩ እየባሰ ሄደ። የነበረንን ንብረት በችርቻሮ ሸጠን ፍራሽ ላይ ሆኗል መኝታችን። እንዲህ የተባለ 1999 ደረሰ። የመኪና ድምፅ ሌሊት ስሰማ በውስጤ የስ እያልኩኝ ስጠብቅ የኛ በር አይንኳኳም። ጊዜው በጣም አስጨናቂ ነበር። ብለን የሚያባረን ስናጣ ጭራሽ ሳር ቤት አካባቢ ለነበረ የፖሊስ ጣቢያ ለአንድ ፖሊስ ጉቦ ከፈልን። ጉቦውን በአክስቴ ልጅ ነበር የሰጠነው። ጉቦውን የበላው ፖሊስ በቅርብ ቀን እንመጣለን፣ በራችሁ ሲንኳኳ ተዘጋጅታችሁ ጠብቁም ብሎን ስንጠባበቅ የሚያባረን የኢህአዴግ ወታደር አጣን። ተስፋ በመቁረጥ ሁኔታ ላይ ሳለን እኔ አንድ ነገር ሰማው። በ46 ቀበሌ አንድ ኤርትራውያን ገንዘብ እየከፈሉ ወደ ሀገራቸው በቀይ መስቀል አስተባባሪነት ይሄዳሉ የሚለውን ከአንድ ሰው ሰማው። ጊዜ ሳላጠፋ ወደዛ ሰፈር ነበር በጠዋቱ የሄድኩት። በአጋጣሚ እኛን ወደ አስመራ የወሰደችው ባስ ሰው ሳይኖራት ቆማ እየጠበቀች ነበር። እድሉን ላለማጣት በሩጫ ወደ ቤት ሄጄ ይሄን ነገር ለአባቴ ስነግረው ሳያምነኝ ቀረ። ለማንኛውም ሄጄ አረጋግጣለሁ ብሎ ሄደና አየው። ነገሩ ልክ እንደነበርኩኝ አምኖ በፍጥነት ዕቃ የሚጭን ታክሲ ጠርቶ ከያለንበት ተሰባስበን ወደዛው ሄድን። የጎፋ ሰፈር አብሮ አደጎቼ በእንባ ሸኝተውኝ ጉዞውን ወደ አሰብ ተያያዝ ነው። ወለንጪቴ በማደር በደሴ መስመር ሚለ ባዳ መጨረሻ ላይ ቡሬ ከሌሊቱ 9 ሰዓት ደረስን። መጋረጃ ከፍቶ ማየት እንደማይቻል ጥብቅ ያለ ትዕዛዝ ተሰጥቶን ሻንጣችንን ከአውቶቡስ ላይ ልክ እንደ ፌስታል ወደ መሬት እየዘረገፉ ጣሉት። ወዲያውኑ ከዛ ቦታ እንድንንቀሳቀስ እየወተወቱ የቡሬን አስፋልት ይዘን ወደ አገር የገባው። የአሰብ ሕዝብ በደንብ ተቀበለን። በተለይ የአሰብ ሕዝብ እንግዳ ተቀባይ ነው። አሰብ ከአንድ ወር በማይሞላ ጊዜ ወደ ናፈኳት አስመራ በአንጀሎስ በምትባል መርከብ ምጽዋን አድረን አስመራ ገባን። ገጀረት ጭር ብላለች። ያኔ 1997 ክረምት መጥቼ ያዩዋቸው ወጣቶች የሉም። እኩዮቼ ብቻ ነበር የቆዩኝ። ከባድና የጭንቅ ጊዜ ነበር። ነገር ተበላሸ። ሕዝቡም የኢሳያስን ንግግር ተከትሎ ሌቦች ናችሁ አለን። የማህበራዊ ቀውስ አጋጠመን። በተለይ ቋንቋ መኮላተፍን እንደ መዝናኛ የሚያዩት የአስመራ ኮረዳዎች እንደ ጦጣ ከበው ይዝናኑብን ገቡ። ሻቢያ ክፉ መሆኑን በደንብ መረዳት የጀመርኩት ብዙም ሳልቆይ ነበር። ከሕዝቡ ለመለያየት ብዙ ሴራ አስቦ ነበር። ነገር ግን ሕዝቡ ሻቢያ እንዳሰበው ሊሆንለት አልቻለም። ጭራሽ ተዋህደን ችግርን በአንድ ላይ አየን። ሞያ ማደሪያችን እስር ቤት ሆነ። አምቼ አይጣዕሞን። ዛሬ ብዙ ተቀያሚዎች አሉ። ቅያሜያቸው በትግራይ ሕዝብ ላይ መወጣት የሚፈልጉ ብዙ አምቼዎች አሉ። እኔ የመጀመሪያ ጠላቴ የኢሳያስ መንግስትን ከፊት ያስቀምጫለሁ። ሌላው በተቃራኒ ተቀያሚው ተባራሪ በተቀየመው የትግራይ ሕዝብ መንገድ ተጠቅሞ የኢሳያስን የጭቆና ሥርዓት ሸሽቶ በተለያየ ክፍለ ዓለማት ጥገኛ ጠይቆ ስደተኛ ሆኖ እየኖረ ይገኛል። ወዳጄ ቂምታውን ተውና አገራችንን ከኢሳያስ የጭቆና ቀንበር እናላቃት። ጨርሻለሁ። እኔው ነኝ ከስደት። ቸርን ሰንብት። ሰላም ኣብ ኩሉ ኩርናዓት ዓለም ዘለኹም ኤርትራውያን፣ እዚ ኣዝዩ ኣገዳሲ መልእኽቲ ኣብ ኩሉ ክበጽሕ
እጃምኩም ከተበርክቱ ንጽዋዕ ጉዳይ ብዲኤንኤ ጌርካ ግዳያት ላምፔዱዛ ንምልላይ ኣብዚ ሰዓት ካብቶም 368 ግዳያት ላምፔዱዛ እቶም ከባቢ ሰብዓ ዝኾኑ ጥራዮም ብዲኤንኤ መንነቶም ተረጋጊጹ ዘሎ እቶም ዝተረፉ ከባቢ 300 ዝኾኑ ድማ ሬሳታቶም ብመንገዲ ዲኤንኤ ክረጋገጽ ስለዘይከኣለ ኣብ 5 ቦታታት ፋሒሎም ብቁጽሪ ይጽውዑ ኣለዉ እዚ ማለት ድማ እቶም ንጹሃት ግዳያት ሰብኣውነቶም ተመንጢሎም ናብ ቁጽሪ ተቐይሮም ኣለዉ ማለት እዩ ስለዚ ነዚ ጉዳይ ንምፍታሕ ስድራ ቤት ግዳያት ኣብ ዝሃለኹም ሃሊኹም ናይ ዲኤንኤ መስርሕ ብምግባር ነስተሪፉ ዘሎ ሬሳታት ኣብ ምልላይ ክትሳተፉ ንጽውዕ ኣለና ብዙሓት ብኸመይ ዝብል ሕቶ ክህልወኩም ስለ ዝኽእል እዚ ስዕብ መብርህ ንህበኩም ቀዳማይ ኣብ ዝኾነ ሃገር ዋላውን ኣብ ኣፍሪቃ ማለት ኢትዮጵያ ዩጋንዳ ኬንያ ይኹን ካልኦት ሃገራት ኮይንኩም ናይ ዲኤንኤ መስርሕ ክትገብሩ ትኽእል ኢኹም ካልኣይ ኣብ ሃገራት ምዕራብ ዘለኹም ብዝቐለለ መንገዲ ክትገብሩ ትኽእል ኢኹም ሳልሳይ ናይ ዲኤንኤ ምርመራ ንምግባር ዝኾነ ይኹን ዝኽፈል ገንዘብ የለን ኩሉ ብነፃዩ ኣብ ዝሃለኹም ሃሊኹም ራብዓይ ዲኤንኤ ክትገብሩ ትደልዩ በዛ ኣብ ታሕቲ ዘሎ ሓበሬታ ብመንገዲ ዋትሳብ ቴክስት ብምግባር ክትረኽቡና ትኽእል ኢኹም ከምኡውን ኢሜይል ብምግባር ሓምሻይ ብተወሳኺ ኣብዚ ታሕቲ ዘሎ ጉግል ፎርም ሓበሬታኹም ብምግባር ክትረኽቡና ትኽእል ኢኹም እዚ ናይ ዲኤንኤ መስርሕ ሬሳታት ኣብ ምልላይ ጥራይ ዘይኮነ ንስድራ ቤታት ሓዘነን ንኽዓጽዋውን ዝሕግዝ እዩ ስለዝኾነ ኩልና እጃምና ነበርክት ሕጅግን ይኣክል ንብዓትና ቐንዛና